ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ይልማ ዋቄ የቀድሞ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ፕሬዝዳንት በመሆን ያገለገሉ በአሁን ደግሞ በካውንስሉ በከፍተኛ ኃላፊነት እየሰሩ የሚገኙ ናቸው። እንግዲህ ከባሌ እስር ቤት ገባን ብለው ነው ያቋረጡትና ከዛስ በኋላ እስር ቤት ውስጥ እንዴት ነበር? ምን አጋጠሞት? የመጀመሪያው ቀን እንግዲህ ልክ 12 ነን ተሰብስበን እኔ እየሰበኩ እያለሁ በሩን በርግዶ ገቡ ጠባቂዎች፣ ጥበቃዎች። በሩን ንውጡ አሉ። አይቆይ እንጨርሳለን፣ የጀመርነው ቆሞ አልኳቸው። መሳሪያ ይዘዋል። አዎ እዛ ቆመዋል። 12 ነን። እዛ ቤት የነበሩ የቤቱ ባለቤት ልጅቱ ትንሽ እንትን አለች። ቁጭ በይ አልኳት እና እንጨርሳለን ጠብቁን አልኳት። ከዛ ሰብኬ ጨረስኩ ነው። አሻሉ ቆሙ። ቆሙና አዳመጡ። እሺ እና ስንጨርስ ጸልየን ኑ አሉና ወደ ቀበሌ ወሰዱ። ቀበሌ ወስዶ ያው ቀበሌ ሊቀመንበር ሌሎቹ ሁሉ አሉ እዛ። እነዚህ ተሰብስበው እንትን ስሉ አገኘናቸው። ጴንጤዎች ናቸው፣ የሚያደነዝዙ ናቸው አሉ። ከዛ እነሱም ጥያቄዎች ጠየቁን። የተለያየ ጥያቄዎች። ምንድነው ግን የሰባው? እነሱ ወታደሮች ቆመው መሳሪያ ይዘው ቆመዋል። እነሱም እያዳመጡ ነው። ያን የሰበኩት ያስታውሳል? ምን እንደተናገሩ? ምን ነበር መልእክቱ? እንደው ልቦት ሙሉ ሆነው ጨረሱት ስብከቱን? ስብከቱን አሁን ይሄ ነው ብዬ አላስታውስም። ዋናው ግን ስሜቱ ምን ይመስል ነበር? ግር ብሏቸዋል። እነሱ ግር ብሏቸው እንትን ይላሉ። በኋላ እዛ ሲመሰክሩ ምንድነው ማነው ዋናው ንገሩን፣ ዋናው ስሉ እሱ ነው ዋናው አሉን። ተቆመው እንዴት ነው እሱ ዋና? እንዴት ነው አያቸው ሲባል በአንድ እግሩ ቆሞ ሲሰብክ አየነው አሉ። በአንድ እግሩ ቆሞ፣ እኔ እግሬን እንደዚህ አነባብሬ ነበር የቆምኩትና እግር አነባብሬ ስትቆም አንድ እግር ነው የሚታየው፣ እንደዚህ ማለት ነው። ኦኬ እንደዚህ ነበር የቆምኩት እና እንደዛ ጨረስኩ። እና ለካ እነሱ የኔን እግር ያያሉ። አንድ እግር በአንድ እግር ቆሞ ይሰብካል የሚል ነገር እንትን ብለዋል ማለት ነው። ስለዚህ አንድ እግር በአንድ እግር ቆሞ ሲሰብክ አየነው አሉ። እኔ 2 እግር ነው ያለኝ፣ በ2 እግር ነው የቆምኩት። ግን ለካ እነሱ ሌላ ትርክት ቀደም ብሎ ከሌ በአንድ እግር ቆሞ 40 ዓመት ምናምን ጸለየ የሚባል ነገር ጭንቅላታቸው ውስጥ አለ። በአንድ እግር የቆመ እንደ ደጋሚ ነገር መስሏቸዋል፣ እንደ ድግምት መስሏቸዋል እነሱ። እና በአንድ እግር የቆምኩ የሆነ አስማት ነገር መስሏቸው ነከላካ ቆሞ ሲያዳምጡ የቆዩት ማለት ነው። እና ይሄ በአንድ እግር ቆሞ እንዴት ይሰብካል አይነት ነገር ነው። ግን አስጨረሱንና ወሰዱን ማለት ነው። ይሄንን ነው የተናገሩት። በአንድ እግር ቆሞ ሲሰብክ አየነው ብሎ። እኔ በአንድ እግር አይደለም በ2 እግር ነው የቆምኩት። እሱ ግን ማደናገሪያ ሆናቸው እንዳሰብኩት በኋላ የገመትኩት ማለት ነው። እና ከዛ በኋላ 6 ልጆች ፈቱና 6ቶቻችንን ለወር ያህል አቆዩ። የተለያየ ጥያቄ ጠይቀው ከዛ በኋላ ለቀቁ። ማስጠንቀቂያ ሰጥተው ለቀቁን። አንድ ወር ግን እስር ቤት ውስጥ ምን ይመስል ነበር? አንድ ወር ፖሊስ ጣቢያ ነው የታሰርነው። ያላመኑ ሰዎች ነበሩ አብሯቸው? ያላመኑ ሰዎች ነበሩ? አዎ ያላመኑ ሰዎች ጋር ነው የሚያስሩ። ነፍሰ ገዳዮች አሉ፣ ፖለቲከኞች አሉ፣ የተለያዩ ሰዎች አሉ። እዛ መሃል ነው። ሰበካችሁ ለነሱ? በጣም ሰብከናል፣ መስክረናል። ጌታንም የተቀበሉ አሉ እስር ቤት ውስጥ። በተለይ በሁለተኛው እስር ነፍሰ ገዳይ የነበሩ ሰዎች፣ በነፍስ ግድያ የታሰሩ ሰዎች መስክረንላቸው ጌታን ተቀብሎ እኛ በኋላ ወጣን። እነሱ ደግሞ በኋላ ወጥተው ወደ ሀገራቸው ወደ ገጠር አካባቢ እንደሄዱ ሰምቻለሁ። እንመሰክራለን፣ እንዘምራለን። እዛም እስር ቤት ውስጥ እንዘምራለን፣ እንመሰክራለን። ምንም ዝም አንል። ከዛ ወጣን። ከዛም በኋላ ደግሞ ትንሽ እንደቆየን ታሰርን እንደገና። ጥምቀት ዕለት ጥር 11 ቀን ፕሮግራም አዘጋጅተን
ፕሮግራም አዘጋጅተን እነሱም ሲያሳድዱን እኛም አዘጋጀንና ፕሮግራም ላይ ታሰር ሰዎችን ልጆቹን ሌላ ቦታ እየሰደድን ቦታ አዘጋጅተን ቆይ ሌላ አሁን ጥምቀት በዓል ከሆነ ሌላው ያከብራል እንዴ? ሌላው ሃይማኖት ማለት ነው። እናንተ ላይ የተለየ ያዩት ነገር ለምንድን ነው? እነሱ ያው እንግዲህ አገሩ ሁሉ አንድ ሃይማኖትን ሁለት ሃይማኖት ነው ብሎ ይላሉ። አንዱ እስላም ነው፣ ሌላው ኦርቶዶክስ ነው። ሌላ እነዚህ ደግሞ አሳሪዎቹ ደግሞ እግዚአብሔር የለም የሚሉ ናቸው። አዎ እግዚአብሔር የለ የሚሉት እነዛን ተተው እናንተ እነሱማ ይነኩማ ማስ ቤዝ ናቸው። እነሱ በኋላ ነው እነዚህን ነው አሁን የምናጠፋቸው። እነዛ በባህል አብዮት ይመጣል። በባህል አብዮት ጊዜ እነሱንም እናጠፋለን ነው እነሱ ፍልስፍና። እነዚህ ግን ማይኖሪቲ ስለሆኑና አደገኞች ስለሆኑ እነዚህን እናጥፋቸው የሚል ነገር ነው። ስለዚህ እኛ አሁን ፕሮግራም አዘጋጅተን እንትን ስንል እኔና አንድ ወንድም አለ ከጎባ የመጣ እኛን ሊያገለግል እኛ ልናገለግል ሊስት ይዘናል። ሰዎችን መኳየር፣ ጸሎት ጓድ እንደዚህ መስካሪ ጓድ ብለን ጽፈናል። አዳዲሶች ብለን ጽፈናል። ስለዚህ አሁን ከጎባ የመጡ አንድ እህትና አንድ ወንድም ከአንድ ቤት አሉ። ሌሎቹ ሁሉ ቀስ እያሉ ጥቁር ልብስ ወይም ደግሞ በሲስተም ነው የሄዱት ሌንጆ የሚባል ቦታ። እነዚህም ደግሞ ነገረናቸው ስለነበረ እነሱ ዘና ብለው ነጭ ልብስ ለብሰው ምን ብለው ሲወጡ ያውቋቸዋል፣ ተከተሏቸው። እነዚህ የህዝብ ድርጅትና የአዮማ ወጣቶች የታጠቁ ሰዎች ተከትሏቸው ሲመጡ አሳለፍናቸው። እናንተ እለፉ ብለን የሆነ ያዘጋጀነው ቤት ሲያልፉ እኔና ያ ወንድም እዛ ዳገት አለች፣ እዛ ዳገት ላይ ቆመን እናስተላለፍ ነበረ። እኔና ያቆም ስለነበረ እሱንም የሚያቆራራል። ከዛ መጡ፣ ግር ብሎ ሲመጡ ይኸውልህ ሙሉጌታ ነው ስሙ፣ ሙሉጌታ መኮንን ይባላል። መጡ እነዚህ ሰዎች፣ ወደዚህ ወደ መንደር እናምራ አልኩ። የት ነው የምንለው? እኔ ዘመድ አለኝ እዛ ዘመድ ቤት ነው የምንሄደው እንላቸዋለን አልኩ። አንተ ዝም በል እኔ እናገራለሁ አልኩትና ከዛ በኋላ እዛ ስናመራ ቆም የት ትሄዳላችሁ ብሎ ከበቡ። እዚህ ዘመድ ቤት ነው የምንሄደው አልኳቸው። የምን ዘመድ ነው እዚህ የምትሄደው? ሰውዬው ደግሞ ስሙ የኔ ዘመድ ስሙ በአጋጣሚ አቶ ተንኮሎ ይባላል። አቶ ተንኮሎ ቤት ነው የኔ ዘመዴ ነው። አንተ ተንኮል ነው እንጂ ምን ዘመድ አለ እዚህ ምናምን አሉና ትንሽ መታ አረጉን። አንተ ስለምን መጣ አሉት። እዛ አንድ ካድሬ እዛ የምታወቀው አለ። ለምን አልመጣም? አንተ ስለምን መጣ አለው። እኔማ ለስራ ነው የመጣሁት። ምንድን ናቸው እነዚህ? ልተዋወቅ መጥቻለሁ። በቃ አንተ እኔ ክርስቶስን ለማገልገል መጥቻለሁ፣ አገለግላለሁ፣ ሰብካለሁ አለው። እዛ በጥፍ ምናምን አስመታ። ከዛ እኛን ይዞ ሊሄዱ ስሉ እነዛም የሚሰበሰቡበትን ቦታ አጥተው መጡ። እዛ መጡ፣ አንድ ላይ ይዘውን ሄዱ። ከዛ እኔን ይዞኝና ይሄ ነው ዋናው አሳያሉኝና እየደበደቡኝ ወሰዱኝ። እዛ ቸርች ደግሞ መካነ ኢየሱስ ቸርች የሳር ቤት ነበረ፣ መስታወት በመስታወት የሆነ እዛ የምንሰበሰብ መሰላቸው። እኛ ግን ከዛ ጀርባ የሆነች እህት ቤት አለ፣ እዛ አባል የሆነች እዛ ነው እየዘመሩ ነበረ። ቆይ ታሳያለህ ምናምን። ምን አሳያሉ እናንተ አሳዩኝ እንጂ እኔ የማውቀው ነገር የለም እያልኳቸው እዚህ ውስጥ ነው አሉ። ወለል ያለ ነው፣ ሰው ያለበት ይመስላል። ከዛ መጥቶ በሩን ትስሉ ቁልፍ ነው። የት አለ አሳየን። ምን አውቃለሁ እናንተ አሳዩኝ እንጂ እኔ የት አሳየን። እኔ ዝማሬውን እሰማለሁ እነሱ አይሰሙም እንጂ። ከዛ ይዘውኝ ተመለሱ። እኛን እስር ቤት ከተቱን፣ ፖሊስ ጣቢያ ሲከቱን ከኔ ኪስ ውስጥ ወሰዱ ያንን ሊስት የአዳዲሶቹን የመዘምራን በዚህ የተባሉትን እና ከዛ እኔ እና እሱ ተነጋገር። አዳዲሶቹን ሪስፖንሲቢሊቲ ነው ይወስዳሉ አለ እሱ። የመዘምራን የጸሎት ጓድና የምስክር ጓድን ደግሞ እኔ ወስዳለሁ። ለምን ቢባል በቃ ኃላፊነት ተከፋፈል። ከዛ እኔ ፓንቴ ውስጥ ድረስ ነው የፈተሹኝ ማለት ነው። ከዛ ስክሪፕቶ ወሰዱ፣ እሱን ወሰዱ። ከዛ በዛ ሊስት መሰረት ማታውኑ በየመንደሩ እየዞሩ እየለቀሙ አመጧቸው። ያኔ 6 ነበር፣ አሁን 26
ሰዎች ታሰርን ማለት ነው። ከዛ በኋላ እኔን ፖሊሶች ሲመረምሩ እነዛን ልጆች ሁሉ ማን ነው የመለመለህ? ማን ነው የመለመለሽ? ለምንድን ይሄ መዘምራን ይሄው እዚህ ውስጥ ተጽፏል፣ ለምን ጸሎት ጓድ ውስጥ ተጽፏል? ምን በቃ እኛ ለመጸለይ ነው ለመዘመር ነው። ማን ነው የመለመለ? በጣም የሚያስገርመኝ ነገር እስከዛሬ ማንም ይከለ እንድባል ነበር የሚፈልጉት። ማንም አልመለመለኝ። ጌታ ኢየሱስ ነው የመለመለኝ። የጠራኝ ጌታ ኢየሱስ ነው። የተጻፍኩት ማን ነው ጻፈሽ? እኔ ራሴ ነኝ የተጻፍኩ። ማንም አልጻፈኝ። ሁሉም እንደ አንድ ቃል በአንድ ቃል ማለት ነው። ለምን ለመዘመር መዘመራን የተጠየቁ በጸሎት ጓድ የተባሉ ለመጸለይ፣ ምስክር የተባሉ ደግሞ ስለ ጌታ ኢየሱስ ለመመስከር እያሉ ይመልሱ ነበር። እኛን ደግሞ ሲጠይቁን እኔ ጽፌያለሁ። ለምን ጻፍክ? ለመዘመር፣ ለመጸለይ ጌታ ኢየሱስ ክርስቶስ እያል መዘመር። እሱን ደግሞ ጠየቁት አዳዲስ ሰዎች ለምን ጻፍ? እኔ ነኝ የጻፍኩ። ለምን ጻፍ? ለመተዋወቅ ነው የጻፍኩት። ወገኖቼ ናቸው። አዳዲስ እንትኑን የጻፍኩ እኔ ነኝ። እሱ በዛው ዛቻ እንትን አለፈ። እኛም ስንት ጊዜ ወር ያህል እንደገና ታሰር። አሁን ቢባል ምንም ነገር አጡ። እኛ እንዘምራለን፣ ሌሊት እንዘምራለን፣ ቀን እንዘምራለን። ዝም በሉ ስሉን አይ ዝም አንልም። የታሰርነው ለዚህ ነው። የምንጠየቀውን ዋጋ ሁሉ በዚህ እንከፍላለን። ጌታን ለምን ዘመራችሁ፣ ለምን አመለካችሁ እንባላለን። እኛ እንዘምራለን፣ ዝም አንልም እንላቸዋለን። ከዛ በኋላ ምን እንደሚያደርጉ ግራ ገባቸው። ግራ ሲገባቸው ቶርች እንክተታቸው ተባሉ። አንዳንዶቹ ንግደላቸው፣ መሞት አለባቸው ተባሉ። ሲነጋገሩ እነዚህ ልጆች አሁን ብንገላቸው አሸነፉን ማለት ነው እንጂ በምንም አይነት አሰቃይተን ገርፈን እናስተካክላቸዋለን የሚል ዲሲዥን ላይ ደረሱ። እዛ በኋላ ወደ ስቃይ ከተቱን ማለት ነው። ጠዋት እየመጡ ነበልባል ጦር የሚባል አለ። እሱ መጣ። በሌሊት 11 ሰዓት ውጡ አለ። ወጣን። ኮረኮንች ነው መንገዱ። ገደላ አለው፣ ወንዝ አለው። እዛ ላይ በእምብርክክ እየደበደቡ ኮረኮንቹ ላይ እግራቸውን እንደዚህ ወደ ላይ አድርገን እዛ ላይ በክርንና በጉልበትና በእንትን ያስገዱናል። ከፈለጉም ያንከባልሉናል። እንደዛ ሲያሰቃዩን 3 ቀን ሌሊት እየመጡ በጣም ከባድ የሆነ ቶርች ውስጥ አስገቡን ማለት ነው። ይቆስል ነበር። ያው ቁስል ነው። ይሄ በቃ ደም በደም ስጋ በስጋ ነው ያለው። በቁስሉም እንደገና ያስገዱናል። በቁስሉም እንደገና ያስገዱናል። ከዛ በኋላ ማለት እንደዛ እየሆን በጣም ከባድ ስቃይ እያንከባለሏቸው ወንዝ መጀመሪያ ላይ እንትን አሉና ሁለተኛ ቀን ተነጋገርን። እኛ እህቶች ስለተጎዱ እኛ ከዚህ በኋላ ሩጡ ሲባል ቀስ ብለን ነው የምንሄደው ተባባልን። ወንዶቹ ማለት ነው። ሴቶችን ወንድም አንድ ላይ ነበር የሚያሰቃዩዋቸው? አንድ ላይ ነው። እነሱ ሌላ ክፍል ነው የምታሰሩት፣ እኛ ሌላ ክፍል ነው። ግን አንድ ላይ አውጥቶ አንድ ላይ አሰልፎ ነው። ይሄ የሆነ ምናምን ቁጥር የሚባል እንትን በዛ ኮረኮንች ላይ ስፖርት ያሰሩ ነበር፣ ይደበድቡን ነበር ማለት ነው። እና ከዛ በኋላ እህቶች በጣም ጸናባቸው። ከኛ እኩል መሮጥ አልቻሉም። እና ከዛ በማግስቱ አንሄድም አለ። ሁላችን ተነጋገር። ግን መጡ። እናንተ ሲባል ሩጥ ሲባል መሮጥ ጀመሩ። እንደዚህ ሁሉ ሲባል ሌሎቹ እንደዛ ሆኑ። እኔ ከኋላ ነበር የተሰለፍኩትና ሩጥ እንጂ ቁጭ በል ብድግ በል ስለው አይ እኔ አልችልም አልኳቸው። ምን ነው ስለው ትላንት ጉልበቴ ተመቷል። ከዛ አሁንም ስመለስ እኔ ቀጥ ብዬ እሄዳለሁ። እንደገና በሰደፍ እንትሉና በል ቁጭ በል ብድግ በል ስለው እኔ እዛ ሆኗል። እዛ እስከ ወንዝ ወስደ ወንዝ ከተተዋለው ውሃ ውስጥ ነው ከረዋለው። አንዱ ወሰዱኝና ውሃ ውስጥ የሆነ ወንዝ አለ። እዛ ወንዝ ውስጥ ከተቱኝ። ከዛ አውጥቶ ይሄ ቀይ መረሬ አፈር ነበረ በጋን እዛ ላይ እንትን ያንከባለሉ በልተንከባለል እያሉ እዛ ውስጥ
ውስጥ እንትኑ በሙሉ በቃ ሰውነቴ በሙሉ ቀይ ጭቃ ሆነ ማለት ነው። ከዛ ተከትሎ ሌላም ሰው የምትስቅ እህት ነበረች። እሷን ከተታት እሷን ማለት እሷን አስቃለች። አው እየደበደቧት ትስቃለች። እና እቺ ቀልደኛ ናት ከተታት አሉ። እሷም ተከተተች። እንደዛ ሆነች። አንድ ደግሞ ወንድም አለ አሁን ወደ ጌታ ሄዷል። ይሄ አይሰማውም፣ ሰውነቱ ደንደን ያለ ነው። አባያ በሬ ነው ይሄን በለውልና እሱን ከተቱ። ከዛም በኋላ በማግስቱ ሁላችንንም ከተቱ። እኔ ለብቻዬ መቅጣት ጀመሩ። መጀመሪያው ቀን ማለት ነው፣ ሁለተኛው ቀን እና ለብቻ ከነሱ ጋር እያሮጡን እያለ ጠመንጃ እያሳዙን እንደዚህ ጠመንጃ እንደዚህ አስይዘውን እንደዚህ እንድንሽከረከር እንዲያዞር እንድንወድቅ አይነት ነገር እንጂ ጉልበታችን እንዲደከም ያደርጉ ነበርና ለኔ ጠመንጃ ባዶ ጠመንጃ ሰጡኝ። ማለት ቀለሃውን ከውስጥ አውጥተው ጂስሪ የሚባል ጠመንጃ አለ ከበድ ይላል እና ያዝና ሩጣልና ከዛ እንደዚህ ይከብዳል ጠመንጃው እንደዛ ስለሚከብድ ከወዲህ ገደል ነው ከወዲህ ገደል ነው፣ እኛ በመሃል ነው የምንሮጠው። ከዛ በኋላ ጠመንጃዋን አየውና በቃ ልሰብራት ሊወድቅበት እንደዚህ አይቼ ጠመንጃውን ልሰብረው ነበረ። አየኝ ሆነ ፖሊስ አትተቀበለው ልሰብረው እኮ ነው ይሄ ሞገደኛ ልሰብረው ነው፣ ጠመንጃ ለምን ትሰጠዋለህ አለ። ከዛ ጠመንጃውን ተቀበለኝ ለራሱ እንትን አረገ ማለት ነው። ከዛ በኋላ ደግሞ ያኛውንም ወንድም በሰደፍ መጥቶት አበያ በሬ ነው ይሉታል፣ ጠንካራ ሰውነት ነው ያለውና ከዛ እኔ ጠመንጃውን ተቀበለኝ ለብቻዬ ለመቅጣት ጀመሩ ማለት ነው። ከዛ ሌሎቹን እያሮጡ እንደዛ እያረጉ በሁለተኛ ቀን ሁላችንንም ውሃ ውስጥ ከተቱ። ከውሃ ስንወጣ እየደበደቡ ምን እያሉ እያንከባለሉ፣ በተለይ እህቶች በጣም ተጎዱ ማለት ነው። እና በመሃል ነፍሴን ሳትኩ። በሁለተኛው ከስቃዩ የተነሳ በቃ ፌንት ቆይቼ ነው የነቃሁት። ለብቻ እንትን ያደረጉኝ ስለነበረ ማለት ነው የነቃሁት። የዛን ጊዜ እህቶችን እየገረፉ ሲያንከባልሉ እንትን ፓንታቸው ሁሉ እየወለቀ እስከዛ ድረስ ትልቅ ስቃይ በተለይ ዶዶላ ላይ የደረሰብን በጣም ከባድ ነገር ነበር። ከዛ መልሰው ደግሞ የእናት ተከርጥልኝ ቆሎ ይቆላ ነበርና እኛን በዛው አይነት እንትን ወስዶ እንጨት አሸክመውን ከአውራጃ አስተዳደር የሚባል አለ ወደ ቀበሌ 02 የሚባል አለ። እዛ እንሄድና እንጨት ተሸክመን ሄደን ገብስ ቆሎ ተቆልቶ ቆሎ ሸክሽከን ምን ብለን እንደገና በዛው ሰውነት ወደ እስር ቤት እንመለሳለን። እና እስር ቤት ስንመለስ ሰውነታችን ተቆራርጧል። ምን አለ ብዙዎች ያቃስታል። ከዛ እኔ ትንሽ ይሻላለሁ መሰለኝ። ትንሽ እንትን ለብቻዬ ቀጦች ስለሆነ የዛ ቀን ትንሽ ሳልሻል አልቀረም። ይሄ ግን ቆስሏል፣ ጉልበቴን ቆስሏል፣ እጄን ቆስሏልና አሁን ጠዋት በግድ ስለሚያንበረክኩን አሁን ለጌታ መንበርከክ እና መጸለይ ያለብኝ አሉ። ሌሊት በዛ ቁስል ላይ ተንበረከኩ። ያመመኝ ማለት ያመመኝ ነገ ፖሊሱ በግድ ሲያንበረክከኝ አሁን ለጌታ ለምን አንበረከከኝ? መዘመር ጀመርኩ። ሲጀምር ፖሊሶች ሰሙ። በማግስቱ አንድ ጓደኛ ያለ እሱ ነው በደንብ የሚያውቁት፣ ሌሊት ስትዘምር ነበረ ብሎ መቱት። ኧረ እኔ አልዘመርኩም ይላል። ዘምረሃል እንጂ ሌሊት እየዘመርክ አይደለም ምናምን አለ። አይ እኔ አልዘመርኩም አለ። ግን ፎከስ አደረጉት እሱ ላይና እሱን መቱት። እኔ ነኝ ልበል አልበል ለምን አይደለሁም አለ። እሱ ዝም አልኩ እና በእኔ ምክንያት ጓደኛ ተደብድበዋል። በዛ ምክንያት አንዷ እህት አለች፣ ሁለት የሚመሳሰል ስም ያላቸው
አንዷ የአባቷ በደርግ ጊዜ ባለሀብት ነበረ፣ ሸፍቶ ነበረ። እሷ ያቺ አልነበረችም። አንድ የአባትሽ እንደዚህ የሆነ ያለው ይደበድቧት ነበር እና ሁሉም በስቃይ ውስጥ ነበሩ። እህቶችም 18 ነበር፣ እንደአጋጣሚ 9 እህቶች 9 ወንድሞች ነበር። በጣም ከባድ ጊዜ ነበር። ሆኖም ግን በዛ እስር ቤት ውስጥ እንደዛ ሆነን ስንመለስ ማለት መጽሐፍ ቅዱስ እናጠናለን፣ ደህንነት እናስተምራለን፣ ከጀርባ ወረቀት ጽፈን እንሰጣቸዋለን። መጽሐፍ ቅዱስ ታገኙ ነበር? አዎ፣ ትንሽ መጽሐፍ ቅዱስ በስውር እናስገባ ነበር እና ሰው ሁሉ እንደዛ ነው፣ ይዘመራል፣ ደህንነት እናስተምራለን። እዛ እስር ቤት መሰረታዊ የክርስትና ትምህርት ተሰጠ ማለት ነው። ልጆች ደግሞ ከውጭኛ ታስረን እየመጡ እስቲ ንገሩን እናንተ የምታመልኩትን አምላክ ማምለክ እንፈልጋለን ብሎ እንድንመሰክርላቸው የሚያውቁን ተማሪዎች እየመጡ ይጠይቁን ነበር። እስር ቤት ይጠይቁን ነበር። እንገራቸዋለን። ወጥተን ደግሞ መስከረንላቸው ወደ ጌታ የመጡ ሰዎች አሉ፣ ልጆች አሉ። እስር ቤት ሆነን ሰው ጌታን ለመቀበል ይመጣ ነበር ማለት ነው። ሰው ይጠይቃችሁ ነበር? ይጠይቀን ነበር። የዛ ጊዜ ህዝቡ የሚገርም ነገር መንግስትና የመንግስት ካድሬ ነው እንጂ ህዝቡ ሁሉ ያለቅስ ነበር። የወላጅ ቤተሰብ አገሩ ሁሉ እነዚህ ልጆች ምን አደረጉ ብሎ ቄሶች፣ ጥቁር ለባሾች እነዚህ አንዳንዶቹ መጥቶ እኛ በሌሊት ሲያሰልፉን ሲሄዱ አይዟችሁ እናንተ በመጨረሻ ዘመን የሚያሰቃዩአችሁ ያሰቃዩአችኋል የተባላችሁ ናችሁ። የኦርቶዶክስ ቄሶች ያለቅሱ ነበር ቆሞ፣ እናንተ አይዟችሁ እያሉ ያጽናኑን ነበር መንገድ ላይ ቆሞ ማለት ነው። እነዚህ የተረዱ በኋላ ነው እንጂ ነገር የተገለበጠው። ያን ጊዜ ሙስሊምም ኦርቶዶክስም ህዝቡም አልተነሳብን። መንግስትና የመንግስት ካድሬዎች ናቸው ይሄንን የሚያደርግ የነበረውና እግዚአብሔር ያን ጊዜ በቃ በዛች እስር ቤት ውስጥ መሰረት የቤተ ክርስቲያን መሰረት ተጣለ ማለት ይቻላል። እና በመሐከል አንድ የዘነጋሁት ነገር ሁለተኛ ከመታሰራችን በፊት አንድ የመጀመሪያ ታስረን ሁለተኛ ከቶርች ከወጣን በኋላ ሶስተኛ እስር ከመታሰራችን በፊት የእህቴ ሰርግ ነበረ። ታናሽ እህቴ ታቀባ ነበር። ከዛ እዛ ሰርግ ስንሄድ ጓደኛዬን ይዤ ሄድኩ። ና ሰርግ ቤት እንሂድ፣ ና ሰርግ እንሂድ ብዬው አብረን ነው የምንማረው፣ አብረን ነው የተሰቃየ ነው። ያንም አብሮ ክላስሜቴ ነው ይዤ ሄድኩ። ከዛ ስንሄድ መምጣታችንን እዛ ከተማ ያሉት እህቶች አሉ፣ ትንሽ ልጆች አሉ ይቀሩ በስደት ውስጥ ያሉ ማለት መምጣታችንን ሲሰሙ ላኩብን። ኑና እግዚአብሔርን ቃል ንገሩን፣ አስተምሩን፣ አጽናኑን ብለው እዛ መሄድ አልቻልንም። በማግስቱ እዛ ሰፈር ውስጥ ወጣ ይላል ሰፈሩ። እዛ ሰፈር ወጣ በሚለው ቦታ ደግሞ አንድ ክርስቲያን ቤት አለ፣ የታወቀ የቀበሌ ሊቀመንበር በጌታ የሆነ ባለቤቱ ጌታን ተቀብላለች፣ እሱም ጌታን ተቀብሏል። ሙሽራ እስኪመጣ ድረስ ኑና አገልግሉን ብለው እዛ ተያይዘን ሄድን። ተያይዘን ስንሄድ ሙሽራ ሊመጣ ነው፣ እኛ እንጠበቃለን። ከዛ በኋላ ከከተማ እነሱ ልጆች ተከትሎ አዩማዎች መጡ። አዩማ ሊቀመንበር የነበረ እነሱን ተከትሎ የት እንደሚገቡ መጡ። እዛ አካባቢ ደግሞ የዛ ጊዜ አገሩ ትንሽ ከታች ሶራ የሚባል አገሩ ሸፍቶ ነበር። ህዝባዊ ሚሊሻ አሊ ሙሳ አንጥቶ እዛ አስፍረው ነበር ብዙ ሰራዊት። ከዛ እዛ ሰራዊት ጋር ሄዶ የሰራዊት አለቆችን እዚህ ጋር ጴንጤ የሚባሉ ሽፍቶች ልጆችን ወጣቶችን እንትን ጸረ አብዮተኞች አሉ ኑ ብሎ ጠመንጃ ምትረየስ አስይዞ ወታደሮችን እኛ ሄደን እዛ እግዚአብሔርን ቃል ሰብከን ተጽናንተን ተከበብንና ተያዝን። ተይዘን ሰርገኛ ሊመጣ ነው፣ እኛን ከተማ ወሰዱን። እስር ቤት ማለት ነው። ከተማ ወሰዱንና ገበያ አለ፣ ከተማውን አዞሩን። መጽሐፍ ቅዱስ አዝይዞ
ከተማውን በሙሉ መጽሐፍ ቅዱስ እንደ ወንጀል ማለት አዎ አዲስ መጽሐፍ ቅዱስን በሂስና በግለሰብ ያልተመለሱ ጴንጤዎችን እንረሽናል እያሉ እየጮህብን የከተማ ዱርዬ የከተማ ህዝብ ሁሉ ተነስቶ ይውደሙ እያለ አዞሩን ከተማ አዞሩንና በሳማ እየገረፉ እስር ቤት ወሰዱ። ከተማውን አዞሮ ማለት ነው። በእምብርክክ ከተማ ውስጥ አስገደው 8 ነበር፣ 6 እህቶች እኔና እሱ ነበር። ከዛ በኋላ ዳካቦራ ይባላል እዛ እስር ቤት ወስደው እዛ አሰሩን ማለት ነው። እኔ ስፈለግ የለውም እኔ ጋር የሄደም እስር ቤት ገባን። ቤተሰብ የት አሉ ልጆች ሲባል ሊፈልጉን ምንም አልተገኘንም። በኋላ በማግስቱ ነው የነገሯቸው መታሰራ። ከተማ ውስጥ ዞሩ አላየኋቸውም አለ። እነሱ ጋር ወጣ ይላል፣ አንድ 5 ኪሎ ሜትር ወጣ ይላል። በእግር ወስደው ነው እዛ ከተማ ያዞሩ እና የእህቴ ሰርግ እለት አስረናል እና ፖሊስ ጣቢያ ተወስደናል። ከተማውን አዞረውናል። አስታውሳለሁ። እሱ በጣም የማይረሱ ነገሮች ናቸው። እና ከዛ እንግዲህ እየመሰከር ሰው ጌታን ይቀበላል። እንደዛም ሆኖ በገጠሩ እንመሰክራለን፣ በከተማው እንመሰክራ። የማይመሰክር ሰው የለም። ሁሉም ይመሰክር፣ እየተሰቃየ ይመሰክራል። ቤተሰብም እያሰቃየ ወንጌልን ለቤተሰብ ይነገራል። ስለዚህ በዛን ጊዜ ያሳለፍነው ቀላል አይደለም። ግን የእግዚአብሔር ጸጋም ነበር፣ የእግዚአብሔር ኃይልም ነበር፣ ሞገስም ነበረ። ሰዎች ለኛ ያለቅሱ ነበረ፣ ጌታን የሚቀበሉ ነበረ በዛን ጊዜ ማለት ነው። አሁን ከዛም በኋላ የኔ ወንድሞች እህቶች እንደዚህ የነበርነው ቤተሰብ የኔ ተናናሾች አሉ በቤት ውስጥ፣ የዛ ወንድምም እንደዚህ አሉ። እኛ ለቤተሰብ ስንመሰክር በከተማ በመንደርም በገጠርም ለሁሉም እንመሰክራለን። ይሰማሉ፣ ለካ እኛ ይሰማሉ ብለን ያላሰብናቸው ልጆች ናቸው። እነሱ ለካ በደንብ ያዳምጣሉ። በኋላ እኛ ከአካባቢው ሄደን ስደት በአካባቢው ስነሳ የኔ እህቶች የኔ ወንድሞች ታሰሩ። ምን ነው እነሱ በቃ ጴንጤ ናቸው፣ ጴንጤነትን ያስፋፋሉ ተብሎ በትምህርት ቤት እስር ቤት ገቡ። ምን አሉ? በኋላ ሲሰማ እንዴት ነው እናንተ መቼ ነው ጌታን የተቀበላችሁት ብዬ ጠየቁ። ያኔ እናንተን ለኛ ሳትነግሩ ለበላይ ስትነግሩ ነው የሰማ ነው። ለእርሶ ሳይነግሩ እነሱ ጌታን ተቀብለዋል? አዎ ለኔ ያልነገረኝ ወርድ እነሱ አገሩን ቀውጠዋል እየመሰከሩ ምን እያሉ ትምህርት ቤቱን በጣም በከፍተኛ ሁኔታ እየመሰከሩ ራሳቸውን ከክርስቶስ ጋር አይደንቲፋይ አድርገው በአካባቢው ታውቋል። ለካ እኔ ወጥቻለሁ ብዙ ቆይቻለሁና አላወኩም። ግን እንዴት መቼ ነው ጌታን ተቀበላችሁ እየሰጠይቃቸው ያኔ እናንተ ከምንም አትቆጥሩም ነበር፣ ለቤተሰብ ስትመሰክሩ ያን ጊዜ ሰማን እና ጌታ ያኔ ለወጠን ብሎ ነው የነገረው በኋላ። እና መጨረሻ ላይ በእኛ ምክንያት በእነሱ በእህቶችና በወንድሞች ምክንያት እናት ተጧሪ እናት አላት፣ ተጧሪ እናት አላት የምትጦራት ወስዳ ከቤተሰቦቿ እድር ተነሳብን፣ አባሪ ልጆችሽን አሏት። እናቴን ማለት ነው። ዘመዶቼ ሁሉ ሳይቀሩ አባሪ ልጆች ማውጣት አለብሽ፣ ለመንግስት አሳልፈሽ ስጪኝ። አይኔ ልጆችን አሳልፈ ያልሰጠን ብላ እምቢ አለች። ስለዚህ ከእድር የኖረችበትን እድር ሰረሷት። እስቲ አሁን ቤት እናት አለች፣ ተጧሪ ታማሚ እናት አለች፣ ማን እንደሚቀብርልሽ እናያለን አሏት። ማንም ይቅበር፣ እኔ ልጆችን አላባረርም ማለት። ከዛ በኋላ ሞተች፣ እናቷ ሞተች። እኔም አልነበርኩም በአካባቢ፣ ሌላ አካባቢ በስራ ነበር። ስትሞት የአጎቴ ሚስት ባል ሌሎቹ ሁሉ መንገድ ላይ ቆሞ እዛ ሊመጡ የነበሩትን ሰዎች ይከለክላል። አንድ ሰው እዛ ከሄደ በሬ ይታረድበታል። በኋላ ማን ይቅበር? መጀመሪያ መሬት ከመንግስት ተቀብለን ነበር። እዛ ክርስቲያኖች ጥቂት ክርስቲያኖች አሉ በከተማ ያሉ ተነገራቸው፣ ወስደው እዛ ቀበሩ። የግል መሬታቸው ላይ አዎ መንግስት የሰጠን ከተማ መሬት ላይ ለመጀመሪያ ጊዜ የሰጠን እዛ ቀበሩ። እኔም አልነበርኩም፣ ሩቅ ቦታ ነበር። እዛ ከተቀበረች በኋላ ሌሊት እነዚህ ተቃዋሚ ሰዎች
አገሩን የሚያስተባብሩ ጴንጤን እናጠፋለን የሚሉ የሃይማኖት ሰዎች ቀጥረው ሌሊት ከተቀበሩበት አውጥቶ ለጅብ ሰጡ። አዎ በጣም ያሳዝናል። ለጅብ ሰጡ። በኋላ ጠዋት የከፈን ጨርቁ ቁልቋል ላይ ሳጥኑ ተፈልጦ ወደዛ ሆኖ እንደነገሩን ከሆነ እጅ መዳፍና እግር መዳፍ ብቻ ነው የተገኘው፣ ተበልተው ማለት ነው። ይሄ ሁሉ ለጌታ የተከፈለ ዋጋ። አዎ ክብር ለእግዚአብሔር ይሁን። እንግዲህ ሰዓታችን ሞላ። ዛሬ ሁለተኛ ክፍል ላይ እንደገና እንሄዳለን። ሳምንት መልሰን እንገናኛለን ማለት ነው። እሺ፣ አመሰግናለሁ። ተመልካቾቻችን እንግዲህ ያው ታሪኩ ሳያልቅ አሁንም እንደተለመደው ሰዓታችን አለቀ። ግን የሚቀጥለው ሳምንት ጠብቃችሁ ክፍል 2 እንድትከታተሉ አደራ ማለት ፈልጋለሁ። ይህንን ታሪክ የሰማችሁ ደግሞ ሌሎች ሰዎች እንዲሰሙትም አድርጎ ተረፈ ሳምንት በሚቀጥለው ክፍል እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ።